ጉባኤው በጸጥታ እንደተሞላ ባለበት ሁኔታ ፕሮግራም መሪውም ሆነ ዘማሪዎች ወደ መድረኩ ሳይወጡ ምንም አይነት የስብከት አገልግሎት ሳይጀመር በብዙ መቶ የሚቆጠሩ ሰዎች በተቀመጡበት ቦታ እንዳሉ መለኮታዊ ፈውሳቸውን ይቀበሉ ነበር። ምንም አይነት ለቅሶና ጩኸት ሳይሰማ የእግዚአብሔር ጆሮዎች ከመስማት የታቀቡ እስኪመስል ድረስ ከልክ ያለፈ ጩኸት ወደ እግዚአብሔር ሳይጮህ ጉባኤው በፍጹም ጸጥታ የተሞላና በእግዚአብሔር ሕልውና ውስጥ ባለበት ሰዓት የመንፈስ ቅዱስ በሙላት መገኘቱና ሕልውናው ጉባኤው ሙሉ በሙሉ ሲቆጣጠር የብዙ ሺዎች የልብ ትርታ በጉባኤው መካከል እስኪሰማ ድረስ የእግዚአብሔር መገኘት ከገሃዱ ዓለም ባለፈ መልኩ ይገለጥ ነበር። በዚህ ፍጹም ጸጥታ መሃል በተአምራት አምናለሁ የሚል ድምፅ ሲሰማ ረጅምና ቀጭን የሰውነት ቁመና ያላት ረዘም ያለና ሞገስ ያለው ነጭ ልብስ የለበሰች ሴት ወደ ጉባኤው ስትወጣ በታላቅ ጩኸትና አዳራሹን በሚነቀንቅ ድምፅ ሕዝብ ይቀበላት ነበር። ወደ መድረኩም መካከል በዝግታና በእርጋታ እየተራመደች ከወጣች በኋላ ሌላው የካትሪን ኩልማን ታምራዊ አገልግሎት መከናወን ጀምር ነበር። ካትሪን ኩልማን የመንፈስ ቅዱስ ሥራን በተመለከተ በነበራት ዓለም አቀፍ አገልግሎት በመላው ዓለም በሚገኙ በብዙ ሺህ የሚቆጠሩ ሰዎች ሕይወት ውስጥ መሠረት የጣለች ነበረች። ከተለመደው ለየት ባለው አገልግሎቷ የክርስቶስ አካል የሆነች ቤተ ክርስቲያን የትኩረት አቅጣጫዋ መለኮታዊ በሆነ የመንፈስ ቅዱስ ስጦታ ላይ ሳይሆን የስጦታዎች ሁሉ ባለቤት በሆነው በሰጪው መንፈስ ቅዱስ ላይ እንዲሆን አበክራ ታሳስብ ነበር። በአገልግሎቷ ውስጥ የነበረው ትንቢታዊ ድምፅ ቤተ ክርስቲያን በመጪው ዘመን ሊኖራት የሚገባውን አካሄድና ልትደርስበት የሚገባውን ክብር መገለጥ በገሃድ የጠቆመ ነበር። ምንም እንኳን ካትሪን ራሷን ከተራ ሰዎች ጋር የምትመድብ ብትሆንም እውነታው ግን በፍጹም ልዩ የሆነችና በልዩ ጸጋ የተገለጠች አገልጋይ ነበረች። ብዙዎች ድምጿንና የአገልግሎት ዘይቤዋን እንዲሁም ተአምራዊ የሆነው የአሰባበቅ ስልቷን አስመስለው ለመድገም ቢሞክሩም ሊሳካላቸው አልቻለም። ኮንኮርዲያ ሚዙሪ በ1830 ዓመተ ምህረት መጨረሻ ላይ ከጀርመን የመጡ ስደተኞች ያረፉባት ከተማ ነበረች። ካትሪን ጆሃና ኩልማን ግንቦት 9 1907 ዓመተ ምህረት ኤሚና ጆሴፍ ከሚባሉ ከጀርመን ወደ አሜሪካ ከመጡ ወላጆቿ ከኮንኮርዲያ በ4 ኪሎ ሜትር ርቀት ላይ በሚገኘው የቤተሰቧ የእርሻ ቦታ ላይ ተወለደች። ካትሪን ተብላ የተሰየመችው ከሁለት አያቶቿ በተወሰደ ስም ሲሆን በ1910 ላይ የነበረው የሚዙሪ ከተማ ሕግ የልደት ሰርተፊኬት እንዲኖር ስለማያስገድድ ካትሪን የልደት ማስረጃ የላትም ነበር። ካትሪን የ2 ዓመት ልጅ በነበረችበት ወቅት አባቷ የነበራቸውን የእርሻ መሬት በመሸጥ በከተማው ውስጥ ትልቅ ቤት የሰራ ሲሆን ካትሪን ሁልጊዜ ቤታችን ብላ የምትጠራው ይህን ስፍራ ነበር። የልጅነት ጓደኛዋ ስለ ካትሪን ስትናገር በጣም ግዙፍ ተክለ ሰውነትና ቀይ ፀጉር፣ በቆዳዋ ላይ ቡኒ ነጠብጣብ የነበራት ሲሆን ካትሪን ውብ የሚባል መልክ አልነበራትም። ለስላሳና የሴት ልጅ ባህሪ ያለው ቁመና ሳይሆን ረጅምና ወንዳ ወንድ የመሰለ ቁመና ስለነበራት አብረና ስንሄድ ከእርሷ ረጅም እርምጃ ጋር ለመስተካከል እንቸገር ነበር ብላለች። ካትሪን በወጣትነት ዕድሜዋ በራሷ የምትተማመን የማንም ጥገኛ መሆን የማትወድና ነገሮችን በራሷ መንገድ የመስራት ዝንባሌ የነበራት ሴት ነበረች። ምንም ነገር በሚያስፈልጋት ጊዜ አባቷን አሳምና የመቀበል ችሎታ የነበራት ሲሆን በተቃራኒው እናቷ የምታሳያት የሥነ ሥርዓት እና የቅጣት እርምጃ እንጂ ፍቅር የተሞላ ግንኙነት ከእናቷ ጋር እንዳልነበራት ትናገራለች። ካትሪን ከአባቷ ከምታገኘው ፍቅርና እንክብካቤ የተነሳ ለቤተሰብ የነበራት ፍቅርና በጎ የሆነ አስተሳሰብ አዎንታዊ የነበረ ሲሆን አባቷ ከሞተ ከ30 ዓመታት በኋላ ስለ እርሱ ስታወራ ዓይኖቿ በእንባ ይሞሉ ነበር። ካትሪን ዕድሜዋ 9 ዓመት በሞላ ጊዜ የእናቷን የልደት ቀን ለየት ባለ መልኩ ለማክበር አሰበች። ያላስተዋለችው ግን የእናቷ የልደት ቀን ሰኞ ላይ መዋሉ ነበር። በአካባቢዋ ባሉ ጎረቤቶቿ ቤት በመሄድ የእናቷ ልደት መሆኑን በመንገር ኬክ በመያዝ ቤታቸው እንዲመጡ አሳሰበች። ሰኞ ዕለት በቤተሰቡ ልምድ መሰረት
ልብስ የሚታጠብበት ቀን ሲሆን በሌሎቹ ቀናት ግን እናቷ ኢማ ኩልማን ጠንቃቃ ስለነበረችና እንግዳ በድንገት የሚመጣበት ቀን ስለማይታወቅ ባለባበሷ በሚገባ ተዘጋጅታ የምትጠብቅ ሰው ነበረች። የተባለው የሰኞ ቀን በደረሰ ጊዜ ኢማ በባዶ እግሯ እና በስራ ልብሷ ሆና ራሷን ሳታዘጋጅ ፀጉሯን ሳትሰራና ባደፈ ልብስ እንዳለች በሩ ተንኳኳ። የተጠሩ እንግዶች በሚገባ ለብሰውና አምሮባቸው የጥሪውን ሰዓት አክብረው በበሯ ላይ ቆመው ነበር። በልብስ አጠባውና በነበረው ከባድ ስራ ሰውነቷ አዝሎ የነበረው ኢማ ኩልማን በበር ላይ የቆሙትን ጎረቤቶቿን ስታይ ራሷን ስታ እስክትወድቅ ድረስ ደነገጠች። የካትሪን ድርጊት መሆኑን ተገንዝባ ልክ እንደምታስገባት ለራሷ ቃል በመግባት እንግዶቿን ተቀበለች። የዕለቱ እንግዶች ከተሰናበቱም በኋላ ካትሪንን በመጥራት እንግዶቹ ያመጡትን የልደት ኬክ በሙሉ አንድም ሳታስቀር ቆማ እንድትበላ አደረገቻት። የካትሪን አባት ለቤት እንስሳ መኖሪያ የሚሆን የህንፃ ባለቤት የነበረ ሲሆን የኪራይ ክፍያ ሂሳብ ለመሰብሰብ ሲወጣ ካትሪን ከእርሱ ጋር ትሄድ ነበር። ከዚህም የተነሳም ስለ ድርጅትና ንግድን በተመለከተ በሚገባ ያስተምራት ነበር። ካትሪን ከዓመታት በኋላ ስለዚህ ጉዳይ ስትናገር አባቷ የድርጅት አሰራርና የንግድ መርህ በተመለከተ የሰጣት ግንዛቤ በሕይወቷ ትልቅ ድርሻ እንደነበረው ትመሰክራለች። ካትሪን ዳግም ልደትን ስትቀበል የ14 ዓመት ልጅ ነበረች። መለኮታዊ ለሆነው የመንፈስ ቅዱስ ጥሪ እንዴት ምላሽ እንደሰጠች ሕይወት ታሪኳን ብዙ ጊዜ ትናገራለች። የመጣችበት የክርስትና መሠረት መንፈሳዊነት የጎደለውና በሃይማኖት ስነ ስርዓት ውስጥ የተገደበ ሲሆን ሰዎችን ወደ ክርስቶስ ሕይወት የመምራትና ሕይወታቸውን ለጌታ እንዲሰጡ የማድረግ አገልግሎት በቤተ ክርስቲያን የተለመደ አልነበረም። ስለዚህ ጉዳይ ካትሪን ስትጽፍ በቤተ ክርስቲያን ውስጥ ከእናቴ ጎን ቆሜ የነበረ ሲሆን የዕለቱ አገልግሎት ወደ መገባደጃው ሰዓት ተቃርቦ ነበር። በዕለቱ ያገለገለውን የእግዚአብሔር ባሪያ ስሙንም ሆነ የሰበከውን ስብከት አላስታውስም። ነገር ግን አንድ ክስተት በሕይወቴ ሆነ። አሁን ድረስ ሁኔታውን በሕይወቴ ላይ በወቅቱ እንደነበረው ይሰማኛል። በሕይወቴ አይቼው የማላቀው ታላቅ ክስተት ሰውነቴ ይንቀጠቀጥ ነበር። በመንፈሴ የሚሰማኝ ከባድ ጸጸትና የኃጢአተኝነት ስሜት ከመሆኑ የተነሳ ራሴን በዓለም ካለው ሁሉ ሕዝብ ያነሰ ምናምንቴና አስቸጋሪ ሰው አድርጌ ማየት ጀመርኩ። በዕድሜ ግን ገና የ14 ዓመት ልጅ ነበርኩ። አንድ ነገር ማድረግ እንዳለብኝ አሰብኩ። ከቆምኩበት ቦታ ቀስ ብዬ በመድረኩ ፊት ለፊት ካለው ወንበር ጥግ ላይ ተቀምጬ ባለማቋረጥ ተንሰቅስቄ አለቅስ ጀመር። አንድ ከባድ ሸክም ተጭኖኝ የነበረ ነገር ከላይ ላይ ሲነሳ በዓለም ካሉ ሁሉ ሰዎች በላይ ደስተኛ የሆንኩ ያህል ተሰማኝ። ሕይወቴ ሙሉ ለቆኝ ሲሄድ ካልቻለ የተለየ ስሜት ጋር ከዛች ቀን ጀምሮ ተገናኘው። ዳግም ልደትን ተቀበልኩ። ኢየሱስ ክርስቶስ በዮሐንስ 16:8 የተናገረውን በሚመጣበትም ጊዜ ዓለምን ስለ ኃጢአት፣ ስለ ጽድቅና ስለ ፍርድ ይወቅሳል የሚለውን መንፈስ ቅዱስ በሕይወቴ ፈጸመው ትላለች። ከቤተ ክርስቲያን ወደ ቤት ሮጣ እንደገባች የካትሪን አባት በምግብ ማብሰያው ክፍል ውስጥ ቆሞ ነበር። የምስራቹንም ለአባቷ እንዲህ ብላ ነገረችው። አባዬ ኢየሱስ ወደ ሕይወቴ ገባ። አባቷ ይህንን ቃል ሲሰማ ምንም አይነት የስሜት ለውጥ ሳያሳይ ደስተኛ ነኝ አላት። ካትሪን የተናገረችውን ነገር አባቷ መረዳት አለመረዳቱን እርግጠኛ መሆኗን አታስታውስም። ነገር ግን ብዙም ሳትቆይ እናቷ የነበረችበትን የሜቶዲስት ቤተ ክርስቲያን በመተው ከአባቷ ጋር የባፕቲስት ቤተ ክርስቲያንን ተቀላቀለች። ይሁን እንጂ በውስጧ የነበረው ድምፅ ትከተል ነበር። ካትሪን ስለ አባቷ ስትናገር አባቷ ዳግም ልደት ስለመቀበሉ እርግጠኛ እንዳልሆነችና በሌላ መልኩ አባቷ በሰባኪዎች ላይ ያለው አመለካከት መልካም እንዳልነበረ ጠንቅቃ ታውቅ ነበር። አባቷ በእርሱ መንገድ ላይ ሰባኪ ከፊት ለፊቱ ሲመጣ ካየ መንገዱን አቋርጦ ሌላ መስመር ይዞ ይዝ ነበር።
ይህ ስሜት የመነጨው ሰባኪዎች ሁልጊዜ የሚያወሩት የገንዘብ ችግር ነው ብሎ ስለሚያምን ነበር። ፕሮግራሞችን የሚካፈለው በሰንበት ላይ ብቻ ሲሆን መጽሐፍ ቅዱስ ሲያነብ ወይም ሲጸልይ ያየችበት ወቅት ትዝ አይላትም። በካትሪን ኩልማን እይታ ቤተ ክርስቲያን መሄድ ወደ ሥራ ከመሄድ እኩል አስፈላጊ ነበር። በቅድሚያ እናቷ በነበረችበት የሜቶዲስት ቤተ ክርስቲያን ትካፈል የነበረ ሲሆን ከ1921 ጀምሮ ቤተሰቡ በሙሉ ወደ ባፕቲስት ቤተ ክርስቲያን ተዘዋውረው አባልነታቸውን በዚሁ ስፍራ በማድረግ ይካፈሉ ነበር። ምንም እንኳን የመጣችበት መሰረት ከቤተ ክርስቲያን አስተምሮ ጋር የተያያዘ ቢሆንም በቀጣዮቹ ዓመታት በነበራት አገልግሎት ግን በተለያዩ ቤተ ክርስቲያን እየተዘዋወረች በነፃነት በምታገለግልበት ጊዜ የየትኛውም የሃይማኖት ተቋም አባል አልነበረችም። አገልግሎቷን በተመለከተ ማንም የሃይማኖት ተቋም ወይም ድርጅት ድርሻና ኃላፊነት እንዲወስድ የማትፈቅድ ሲሆን ክብሩም ሆነ ምስጋናውን የምትሰጠው ለእግዚአብሔር ብቻ ነበር። ካትሪን ወጣት በነበረችበት ጊዜያትና እናቷ በሜቶዲስት ቤተ ክርስቲያን ለሚገኙ ወጣቶች የመጽሐፍ ቅዱስ ትምህርት በማስተማር ትታወቅ ነበር። ከዚህም የተነሳ የኤማ ኩልማን ጎረቤቶች የካትሪን ወንድምና እህቶች እርሷን ጨምሮ በቂ የሆነ የመጽሐፍ ቅዱስ ትምህርት በቤት ውስጥ የቀሰሙ ናቸው በማለት ያምኑ ነበር። በተጨማሪም በቅርበት የሚገኙ ጎረቤቶች የምሽቱ ከካትሪን ቤተሰቦች የዝማሬና የጸሎት ድምፅ ሲሰማ እንደነበር ይናገራሉ። ምንም እንኳን የካትሪን እናት በሜቶዲስት ቤተ ክርስቲያን ለወጣቶች የመጽሐፍ ቅዱስ ትምህርት ብታስተምርም እስከ 1935 ድረስ ዳግም ልደትን አልተቀበለችም ነበር። ካትሪን በዴንቨር ከተማ በነበራት አገልግሎት ላይ እናቷን ጋብዛት የነበረ ሲሆን በዚሁ አገልግሎት መጨረሻ ላይ ካትሪን ወደ ጸሎት ክፍል በመሄድ ዳግም ልደትን ለመቀበል ለመጡ ሰዎች ትጸልይ ነበር። በጸሎቱ መጨረሻም ላይ የካትሪን እናት ወደ ጸሎት ክፍሉ በመግባት ካትሪን ያወቀችውን ኢየሱስን እኔም ላውቅ እወዳለሁ በማለት ተናገረች። ካትሪን በእንባ ሆና ወደ እናቷ በመምጣት በእናቷ ጀርባ ላይ እጆቿን ጭና መጸለይ እንደጀመረች እናቷ ሰውነቷ እየተንቀጠቀጠ የለቅሶ ሲቃ ማሰማት ጀመረች። ካትሪን ከእናቷ ጋር በትንሿ ሜቶዲስት ቤተ ክርስቲያን አብራ በነበረችበት ቃልና ዳግም ልደትን በተቀበለችበት ጊዜ በእርሷ ሕይወት ውስጥ የሆነው ነገር በተመሳሳይ ሁኔታ ነበር የተከሰተው። በዚህ ጊዜ ግን የታየው ለየት ያለና አስደናቂ ክስተት የካትሪን እናት ጭንቅላቷን ቀና በማድረግ በአዲስ ቋንቋ መናገር ጀመረች። ይህን ቋንቋ እንግሊዘኛ አልነበረም፣ ነገር ግን ግልጽ ሆኖ የሚሰማና የተለየ ድምፅ ያለው የማይታወቅ ልሳን ነበር። ካትሪን ከእናቷ ጎን በጉልበቷ ተንበርክካ ታለቅስ ነበር። እናቷ ዓይኖቿን በገለጠች ጊዜ እጆቿን በመዘርጋት ወደ እርሷ አስጠግታ ካትሪንን አቀፈቻት። በሕይወቷ ለመጀመሪያ ጊዜ እናቷ አቅፋት ፍቅሯን የገለጸችበት ቀን ይህ ቀን መሆኑን ካትሪን ታስታውሳለች። እናቷ በቀጣዮቹ 3 ቀናትና 2 ሌሊቶች በሕይወቷ ከተከናወነው አዲስ ነገር የተነሳ መተኛት አቅቷት የነበረ ሲሆን በኮንኮርዲያ በነበራት ቀሪ ዘመኗ ሁሉ ከመንፈስ ቅዱስ ጋር ድንቅ የሆነ ኅብረት በማድረግ ሐሴትን እያደረገች በአዲስ ልደት ሕይወቷ ውስጥ ታሳልፍ ችላለች። እናመሰግናለን። በቅጽል ስሟ የታምራቷ ሴት በመባል የምትታወቀው የካትሪን ኩልማን የሕይወት ታሪክ በቀጣይ ክፍል እንለቃለን። ቤተሰብ ካልሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሌሎቻችን ሼር፣ ላይክ በማድረግ አብሮነታችሁን ከኛ ጋር እንድትገልጹ አደራ ለማለት እፈልጋለሁ። አመሰግናለሁ።